ሄሎ እንዴት ነሽ? አለሁ። ልክ እንዴት ነህ? ምንድነው ሰው ሲጠፋ ጠፋ ተብሎ አይደውልም? እኔም ጥሩ ሙድ ላይ ስላልነበርኩኝ ነው። ምን ነው? ምንም ያው አንዳንዴ ሙድ ትፍት ይላል። ኧረ ተይ አንቺ ላይ ኳዘንና ድብርት አይሆን። ኧረ ታዲያ ምንድነው የሚያምርብኝ? ሳቅና ጨዋታ ነው። ባይሆን መቼ ነው ተገናኝተን የምንስቀው? እሺ በተመቸ ቀን መገናኘት እንችላለን። እና እንደዛ ከሆነ ነገ ወይም ከነገ ወዲያ ለማን እንደዋወል? ይቻላል፣ ደስ ይለኛል። ደግሞ ይቻላል ብለሽ እንዳትጠፊ። በፍጹም እንደውም እኔ ነኝ የምደውልልክ። እስኪ እናይሻለን። እሺ አሳይሃለሁ። በቃ ለማንኛውም ስልክሽን እጠብቃለሁ። ቻው በይ። እሺ ወረምሳ ለምን ነበር የጠፋሁት አልከኝ? ጠየቅሽኝ መለስኩልሽ እኮ። በቃ ስራ በዝቶብኝ ነው የጠፋሁት። ታዲያ ምን ያስቆጣል? ይልቅ በአስቸኳይ ነው የምፈልገው። አሁን ድረስ ያልሽኝ ምን ልትጠይቂኝ ነው? እሱ እንኳን ፈልጌ ነበረ፣ ግን ሳስበው ጊዜው አይደል። አልገባኝም። ምን አልገባኝም አለው። ጊዜው ሲደርስ እናወራበታለን። አሁንም እንደ ድሮ ስለኛ ምናምን ልትጠይቂኝ ነው? ይሄ እንኳን የጋራ ጉዳያችን ነው። በጊዜው እነጋገራለን። እኔ ነኝ እንጂ ለቁም ነገር የፈለግሽ መስሎኝ ስሮጥ መምጣቴ። በቃ ልሄድ ነው። እኔ የምልህ ግን እንደው አልናፍቀን? ትናፍቂኛለሽ እኮ ግን ደግሞ የሄድሽው ብቻዋን ነች። ባዶ ነው ብቻ የመጣሁት። እንደዛ ከሆነ እሺ ሂሳብ እንፈና እንወጣለን። ግን ስማ እንደተገናኘን እንዳትነግራት። ሄሎ ሚኪዬ እንዴት ነህ? አለሁ። ምን አለብሽ? ከአንተ ችግር አለ? ኧረ ምንም የለም። ከመጀመሪያው መደባበቅ ጀመርና በይነገሪ ነው። ትንሽ ከቢኒ ጋር ልክ ስላልሆነ ነው። ምን ነው? ምን አጣላችሁ? ያው አብረህ ስትኖር እኮ ጸብ አይጠፋም። ደግሞ እስካሁን አልገባም። ይሄን ያህል? አዎ ሚኪ መልሼ ልደውልልህ። እንዴት ዋልሽ? አለሁ ፈጣሪ ይመስገን። እስካሁን የተመሽተን ከጓደኞቼ ጋር ነበርኩ። እንደምጠብቅህና ያለ አንተ ማንም እንደሌለኝ እያወቅህ ባታመሽ ጥሩ ነበር። ግን እንኳን በሰላም መጣህልኝ። እኔም እኮ ማምሸት አልፈለግኩም ነበር፣ ግን ሳናስበው አንድ ሁለት ስንል ሰዓቱ መሸ። ፊትሽ ደግሞ ምን ሆነ? አሞሻል እንዴ? እኔማ በጣም ደህና ነኝ። አንተ ግን አትመስለኝም። ማለት እኔማ በጣም ደህና ነኝ። ግን አልመሰለኝም። እንዴት? ምን እንዴት አለው? ነገረ ስራ ሁሉ ተቀይሯል። ቆይ ምን ሆነ ነው እንደዚህ የተለዋወጥክብኝ? ሳላውቀው ያስቀየምኩ ነገር አለ? እስኪ ንገረኝ። ምንም የለም። ደግሞ እኔ አልተቀየርኩብሽም። አንቺ እንደዛ መስሎ ስለተሰማሽ ነው። ምንድን ነው የሚሰማኝ? ይኸው እያየሁት አይደል? ስንት ዓመት የተውከውን መጠጥ እንኳን እንደ አዲስ መጠጣት ጀመርክ። ሌላው ቢቀር ከመቼ ጀምሮ ነው አንተ ከውጭ ስትገባ እኔን ሳስመኝ የምትቀመጠው? ይሄ መቀየርህን አያሳይም? ስለ ደከመኝ ነው እንጂ ተቀይሬብሽ አይደለም። ቢኒያም በደንብ ጠንቅቄ አውቃለሁ እኮ። በእንደዚህ አይነት ተልካሻ ምክንያት አትሸውደኝም። እንግዲህ ማመን አላመን ያንቺ ፈንታ ነው። ቆይ ምኑ ልመንህ? ግድ የለሽ መሆንን ወይስ ስትወጣ ስትገባ እንደ ባዳ የምታየኝ? የድሮ ፍቅርህና እንክብካቤ መቀነስህ ይሄ ሁሉ አጋጣሚ ደክሞት ነው ልበል? ቆይ ቁጭ ብለሽ የጠበቅሽ ለነገር ነው እንዴ? ለነገር አይደለም፣ እንድንነጋገርበትና ያስቀየምኩ ነገር ካለ ይቅርታ ጠይቄ ወደ ድሮ ፍቅራችን እንመለስ። እኔን ምንም አላስቀየምሽኝ ነው? አዎ። ጥሩ። ከዚህ በኋላ ደግሜ አልጠይቅም። የፈለግከው ማድረግ ትችላለህ። እኔ ምንም አላደርግም። አሁንም እንደ ድሮ እወድሻለሁ። በዚህ ማታ ከመጨቃጨቅ ገብተን እንተኛው። እኔ እዚሁ ነው የምተኛው። የሚለበስ ብቻ አምጣልኝ። በሆነው ባልሆነ መጫጨቅሽ ለምን ነው ተፈጥሮ? ጭራሽ እኔ ክፍተት ፈጣሪው። ውፍ እንግዲህ ለፈለግሽ ሞት ይቻለሽ። እያሱ የህያብ የቀድሞ ፍቅረኛ የወይዘሮ ህይወት ልጅ ሆኖ ተገኘ። ኤልሹ ገዳም ገባች። ንስሐ መግባት አለብኝ፣ ከዛም ደግሞ የዋሸኋቸውን በሙሉ ለእህቴም ሆነ ለፍቅረኛ ማሳወቅ አለብኝ ብላ ወስናለች። ዘድንግልም እንግዲህ ይህ አለባበስ የት ለመሄድ ነው ብሎ ስላልተረዳት አይቶ ባለመረዳቱ ትንሽ የተበሳጨች ትመስላለች። ህያብ ቢኒ ሮዲያንስን አፍቅሬያታለሁ፣ ሳላስበው አፍቅሬያታለሁ አለ። ኤልሹ ጠፍታ ስትሄድ አልነገረችውም እና አማናዬን አደራዬን በላው ጉድሁኛለሁ እያለ ለእህቱ ቢደውልም እህቱ ያወቀች ቢሆንም ግን የትም ገብታ ፈልጋት ብላ ማስጠንቀቂያ ሰጥተዋለች። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልን ዛሬም በአዲስ ወደ እናንተ መጥተናል። በባለፈው ክፍል እንዴት ተመለከት ነው ህያብ ዘድንግል ክፍል ውስጥ ነበረችና ወይዘሮ ህይወትም ልጃቸውን ፍለጋ እንዴት አመሸህ ሊሉ ቢመጡም በር ዘግተው ቶሎም ለመክፈት ተደናግረው ስለነበረ ወደ ቁም ሳጥን እሷን ደብቆ በር ከፍቶ እናቱን ሲያናግር የህያብ ሽቶ ለየት ያለ መዓዛ ስለነበረው እንግዲህ አውቃለች ማለት ነው። እና ክፍሏም ሄዳ ቼክ ስታረጋትም አልነበረችም ወይዘሮ ህይወት ህያብን ማለት ነው። እናም እንግዲህ ዘድንግልም በሁኔታው ምክንያቱም መጀመሪያ አብረን ማምሸት እንችላለን ብሎ ሲጠይቃት ደክሞኛል ብላው ስለነበረ በኋላ ደግሞ ፏ ብትን ብላ ስትመጣ የት ለመሄድ ነው ለምንድን ነው ብሎ ሲጠይቃት አይቶ መረዳት ላይ ብዙም ጎበዝ እንዳልሆነ ነግረዋለች። እናሱም ግራ ቢገባውም ያው ምንም ያን ያህል አልገባውም እና ላንተ ነው እንደዚህ ለብሽ የመጣሁት ዋናው ነገር መውደድህ ነው የሚል አይነት መልእክት አስቀምጣ ነበር። በሌላ በኩል ቢኒ እንግዲህ ሮዳንስን የቀረበው
የኤልሹን ሕክምና ወይም ደግሞ የህያብንና የዘድንግልን ግንኙነት ላለማበላሸት ያላትን እሷ ደግሞ ምንድነው ደካማ ጎኗ ምንድነው የምትሸነፍበት ብላ ህያብ እንድትከታተላት ፈልጋ ነበር። ምክንያቱም እሷ ዘድንግልን ካልተወች በቤተሰቧ ስላስፈራራት ስለነበረ ቢኒ እንግዲህ እሷን እንዲከታተል አድርገው ነበር ማለት ነው። እናም ቢኒ እንግዲህ እሷ ጋር በተደጋጋሚ ሲገናኝ ሳያስበው ሌላ ስሜት ለየት ያለ ስሜት እየተሰማው መጥቷል ማለት ነው። ያ ምንድነው? ፍቅር። እንግዲህ ስለ እሷ ማሰብ ከጀመረ ትንሿ ላደር አለ። ቤት ውስጥ ያለው ፍቅራቸው ኤልሹ ጋር እንደ ድሮ አልነበረም። በፊት ይንከባከባታል፣ ደከመኝ ሰለቸኝ ሳይል፣ አሁን ላይ ግን ሁሉንም ነገር እርግፍ አርጎ ትቷል። ጭራሽም እያመሸ መምጣትም ጀምሯል። ይባስ ብሎ ደግሞ በስንት መከራ የተወውን ሱስ የተወውንም መጠጥ ጠጥቶ መጥቷል። እናም እንግዲህ እሱ ከእህቱ ጋር ተገናኝተው ከእህቱ ጋር ያለውን ነገር ሲያወሩ እሱም ደግሞ እኔ ቁም ነገር አለሽ ብዬ ነው ቁም ነገር ይዘሽ የጠራሽ መስሎኝ መምጣቴ፣ አሁንም ስለኛ ልታወሪ ነው ስትል ሲላት፣ አይ ይሄ የጋራ ጉዳያችን ነው፣ ግን ወቅቱና ጊዜው አሁን ገና ነው። ምንድን ነው ጎረምሳው እያለች እንደ አትወደኝም እንዴ ምናምን ብላ እህቱ አለሳልሳ ስትጠይቀው እንደሚወዳት ግን ያው እሱ ጠብቆ የመጣው ሌላ ነገር እንደነበረ ተወያይተው እንድተገናኘን እናንተ ተገናኝተን እንደነበረ ለኤልሹ እንዳትነግራት ስትለው ለምን ሲላት እንዳትነግራት ብያለሁ እንዳትነግራት ዝም በል ነው ዝም ነው ብላ ኮስተር አለችበት። እሱም በቃ አሁን ብቻዋን ትቻት መጥቻለሁ መሄድ ያለብኝ ባዶ ቤት ብቻዋን ናት ብሎ ተነስቶ እንግዲህ ወደ ቤት ሄዷል ማለት ነው። ወደ ቤት ከእህቱ ጋር ለማምለጫ እንደዚህ ይበል እንጂ ግን እሱ አምሽቶና ጠጥቶ ነው ቤት የገባው ነበር። ኤልሹም እየጠበቀችው ነበር እና ከጓደኛዋ ሚኪ ጋር እያወራች ቤት ውስጥ የተፈጠረው ነገር ደስ የማይል ነገሮች እየተፈጠሩ እንደሆነ፣ አንዳንድ ነገሮች እንግዲህ ባህሪው እየተቀየረባት እንደሆነ፣ ይህም ደግሞ የእሷ ስህተት የእሷ ወንጀል እንደሆነ ነው ብዙ ጊዜ የምትናገረውና እንደዛ እያወራችሁ ሳለ በርስ ድንገት ተንኳኳ። የበሩን ድምጽ ስትሰማ በቃ ትንሽ ቆይቼ እደውልልሃለሁ እያለች ነበር። ከዛም እንግዲህ ሲመጣም እንደጠበቀችው ሳይሆን እልፍ ብሎ ቁጭ ብሏል። ከዛም ቁጭ ብሎ ትንሽ ከቆየ በኋላ ደህና መሸሽ ሲላት እኔማ ደህና ነኝ ብላ ዝም ትላለች። ደህና ነች? ደህና አይደለሽም፣ ፊትሽ ምንድን ነው ሲላት እኔ ደህና ነኝ፣ አንተ ግን ደህና አትመስልም። ደህና ነኝ። በዚሁ አንድ ሁለት ሲሉ መጨቃጨቅ ጀመሩ። እናም ልጨቀጭቅኝ ነው እንደ ቁጭ ብለሽ የጠበቅሽኝ ሲላት አረ እንደዛ አይደለም እኔ አልጨቀጭቅህም ብላ በቃ ጨቅጭቅኝ እንግባ እናንተኛ ሲል በቃ እኔ እዚሁ ተኛለሁ። የትኛውም ባህሪ ልንገርህ፣ ባህሪ መቀየሩ፣ እንክብካቤ መቀነሱ፣ ይባስ ብሎ ደግሞ ትተህ የነበረውን መጠጥ ጠጥተህ መምጣቱ፣ የትኛውን ልንገርህ እያለች ትንሽ ተነጋገሩ። ከዛም በዛም የተነሳ አይኔ እዚህ ነው የምተኛው ብቻ ምለብሰው አምጣልኝ ብለው እሱም እንደ የራስሽ ጉዳይ ምናምን ብሎ ድሮ ያልተለመደ ከቢኒ አንደበት የማይወጡ ቃላቶችን ተናግሮ አመነጫጭቋት ጥሏት ሄደ። እሷም ደግሞ ያው በሀሳብ ነበረች። ምክንያቱም የኔ ጥፋት ነው እንዲጨነቁ ያረኳቸው እንደዚህ እንዲሆኑ ያረኳቸው እኔ ነኝ፣ እህቴንም ወንድሜንም እያለች ያው በጸጸት ራሷን ጥፋተኛ ታረጋለች። ለነገሩ ኤልሹ መጀመሪያም ቢሆን ለራሷ ብላ ሳይሆን ሰውን ለመርዳት የሰውን ፍቅር ለመታደግ ብላ ነው የራሷን ፍቅር አደጋ ላይ እየጣለችው። እና ኤልሹም እንግዲህ ያው በሀሳብ ውስጧ እንትን ቢልም ነገር ግን ያደረገችው ነገር መጥፎ ሳይሆን መልካም ነው። የመኪና አደጋውን በእርግጥም ደርሶባት ነበር። ከዛም አልፎ ደግሞ መንቀሳቀስም አትችልም ነበር። ወይዘሮ ህይወት ባደረገችላት የግል የሕክምና ክትትል ነው መራመድም እንድትችል የሆነው ነገሮች የተስተካከሉት። ነገር ግን እንደዛም ሆኖ ማሳወቅ ያልፈለገችው ደግሞ የወይዘሮ ህይወትን ፍቅር ለመጠበቅ ነበር። አሁን ግን ይሄ ነገር እንዲጸጽታት እየሆነ ያለ ይመስላል። ምክንያቱም የራሷ ፍቅር እየተበላሸ መጥቷል፣ መንገድ እየሳተ። እናም እንግዲህ ቢኒ አሁን ላይ የሚያስበው ስለ ሮዳንስና ሮዳንስ እንጂ ስለ ኤልሹ ጉዳይ ምንም መስሎ እየታየው አይደለም። ምክንያቱም አዲስ ጥሩ ያልሆነ ስሜት እሷን ማየት፣ እሷ ጋር መሳቅ፣ እሷ ጋር መጫወት፣ ከእሷ ጋር ጊዜ ማሳለፍ ሆኗል ሀሳቡ። እናም እንግዲህ ተደዋውለው
ሳቂተኛዋና እሷ ጋር ሲሆን ያው ጥሩ ስሜት እንዳለውም ቢሆን አብረው መሳቅ እንደሚፈልግ ነግሯታል። እናም እንዳጠፋ እንድትደውልለት እሷም ደግሞ አያንተ ሳትሆን የራሴ ደውዬ እንገናኛለን ብላ ጥሩ ፊት ሰጥተው ነበር። ግን ይህን የሰማችው የቢኒ እህት ቢኒ ነግሯት ስለነበረ ለሮዲያንስ ያለው ስሜት ሮዲያንስን እንደወደዳት ሮዲያንስን እንዳፈቀረ ለእህቱ ነግሯት ስለነበረ እህቱ ደግሞ ማስጠንቀቂያ ሰጥተዋለች። ሁለተኛ አይደለም ከሷ ልጅ ጋር መገናኘት ስልኩን ራሱ እንዳያነሳ ማስጠንቀቂያ ተሰጥቶታል። ግን እዛም ሳይደርስ ደግሞ ቤት ውስጥ የተፈጠረው ነገር ግዴታ አስገዳጅ ሆኖ ነበርና በሰዓቱ ስልክ አላነሳም። ወይዘሮ ህይወትና ህያም መንገድ ላይ ወክ እያረጉ ሳለ እንግዲህ ስለ ቤት መቀየር ተነስቶ ፍቃዱ ደውሎ ነበር። ፍቃዱ ሌላ ቦታ የነበረውን አፓርታማቸውን ከኪራይ ተከራዮችን እንዲያስለቅቅና እዛ እንዲገቡ ጠይቀው ነበር። ወይዘሮ ህይወት እንግዲህ ነገሮችን ለማስተካከል በየቀኑ የሚደርሷት ሜሴጆች ጥሩ ስላልነበሩ ግረመው አቶ መስፍንንም ሆነ ዘድንግልንም ሁሉንም ጨርሶ የቀድሞ ትዳሩን የቀድሞ ፍቅረኛውን ወይዘሮ ህይወትን መመለስ ስለሚፈልግ ክትትሉና ያለው ውሳኔው ደግሞ ከባድም ስለሆነ እንግዲህ ለአቶ መስፍንም የሚመጡ ሜሴጆች ድካሞች ከዚህ ቤት ስንቀይር ሌላ ቦታ ስንሆን ምናልባት እፎይ እንላለን ብለው ስላሰቡ ወይዘሮ ህይወት ሌላኛው ቤት እንደሚሄዱ ተማክረው አምነው ነበር። ዘድንግል ግን አያውቅም። ተስማምተው የነበረው ፍቃዱና አቶ መስፍን እንዲሁም ወይዘሮ ህይወት ነበሩ እና መንገድ ላይ ሳሉ ህያብና ወይዘሮ ህይወት አቶ ፍቃዱ ደውሎ ቤቱን እንዲያስለቀቀውና መግባት እንደሚችሉ ተናግሮ ነበር። እናም እኔ እኮ ይሄን ቤት በጣም ወድጄው ነበር፣ ለምንድን ነው ቤት የምንቀይረው ስትላት፣ አይ ያንንም ቢሆን ትወጂዋለሽ፣ በጣም ነው የምትወጂው። ይህንን ደግሞ ቢያንስ ማረፍ ፈልጌ ነው። አንዳንድ ነገሮች አሁን እንግዲህ አድካሚ የሆኑ ነገሮች አሉ፣ ከነዛ ቢያንስ እፎይ ማለት ፈልጌ ነው እና ለዛ ነው ያለው ነገር እስቲ ማረፍ ፈልጌ ነው ስትል ወይዘሮ ህይወት ህያብም ዝም ብላ እንግዲህ እኔ በጣም ነበር የወደድኩት ይሄም ብላ ዝም ብላለች። በዚህ ተስማምተው መንገድ ወክ እያረጉ ወደ ቤታቸው ተመልሰዋል። በጠዋት ማታ ተጨቃጭቆ ስለነበረ ኤልሹ ደውላ ወይዘሮ ህይወትን ማግኘት እንደምትፈልግና እንደምታግዛት በውለታው ሳይሆን እንደ ልጅ አይታት እንድታግዛት ጠየቀቻት። ኤልሹ ቢኒ ሳያት በጠዋት ነበር ወጥታ የሄደችው። ምክንያቱም ኤልሹ ቢኒ እንደሚለው መራመድ የማትችል ሳትሆን ያው ለወይዘሮ ህይወት ስትል እንደማትራመድ ያደርጋ ራሷን የደበቀችው ለዛ ነው። እናም አሁን ገዳም መሄድ እንዳለባት ገዳም ገብታ ንስሐ መግባት እንዳለባትና ከዛም በኋላ ለቤተሰቦቿ እውነቱን መናገር እንዳለባት አስባለች። እናም ለዚህ ደግሞ ሳንቲም ስለሌላት ብር እንድትሰጣት ወይዘሮ ህይወትን ስጠይቃት ወይዘሮ ህይወት ደግሞ ይሄ ወዲያ ሳይሆን ተገዳ ማድረግ እንደምትፈልግ በእናትነት እናትና ልጅ ከዚህ በኋላ እንዲሆኑ የኤልሹ መልካምነት ወይዘሮ ህይወትን እናትና ልጅ እንዲሆኑ አድርጓቸዋል። ስለዚህ ምንም አታስቢ ብላ ወዲያው ነገሮችን ሁሉ አመቻችታላታለች። ግን የት እንደምትሄድ የት እንደምትሆን እንድታሳውቃትም ጠይቃለች። ከዛም ከወሰንኩ በኋላ ደውዬ አሳውቅሻለሁ ብላለች። ከዛም ደግሞ የባሏን እህት ደውላ ጠርታ እሷንም ያለውን ነገር አስረድታታለች። ለቢኒ እንዳትነግረውና ለእህቷ ለህያብ ግን በሆነ መንገድ እንድታሳምናት መፍትሄ እንድትፈጥር አድርጋ ነገሮችን አስተካክላ ህያብ ኤልሹ ወደ ገዳም ሄዳለች። ህያብ አንድ ፎቶ ክፍል ቤት ውስጥ አዲሱን ቤት ስታስተካክል ታገኛለች። ያ ፎቶ ደግሞ የቀድሞ ፍቅረኛዋ ስለነበር ለምን መጣ እዚህ ስትላት ወይዘሮ ህይወት ልጇ እንደሆነ ስትነግራት ራሷን ስታ ወድቃለች። ወይዘሮ ህይወት ለዘድንግል ስደውልለት ሌላ ቦታ እንደቀየሩ እሱም ደግሞ ሰርፕራይዝ ሆኗል። እንዴት ለምን ሲሄድ እኮ ተከራይቷል ቤቱ ተባለ ሲባል ሰርፕራይዝ ነው እዚህ ቦታ ና ተብሎ ሎኬሽን ተልኮለታል። ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ ድረስ ቸር ሰንብቱልኝ። በቅንነት ላይክ፣ ሸር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉ።